ኦኬ አንድ ጥያቄ እንደዚህ አይነት ሰው እኛ የምንፈልገው እንደዚህ በእውቀት የሚያወራ ሰው ነው የምንፈልገው። እንደዚህ ነው አሁን በቃ ትክክለኛ ሰው ሲመጣ እንደዚህ በትክክል በመረጃ የሚያወራ ሰው ሲመጣ እናንተ ለእንስሳ ብቻ ማነው ለሰው ልጆች ብቻ ብላችሁ አሳንሳችሁ ታሪሽ ምህረት ይደረግልን። እንግዲህ በማሳነሳችን ለካ ለእንስሶችም ጭምር ነው የሞተችው፣ ነፃ ልታወጣቸው ነው የሞተችው ብላለች ቤትዬ። ከየት ነው ይህንን መረጃ ግን ያገኘሽው? ታለም ነፃ ልታወጣ ነው። ነፃ ለሁሉም በቃ ለሁሉም ፍጡር ለተባለው በሙላ ፍጡር እንግዲህ ያው ፍጡር ስንባል የሰው ልጅ ብቻ አይደለም ፍጡር ያለው መቼም ምድር ላይ አይደለም። ልክ ነው። እጽዋትን ረስተሻቸው። አይ እሱን ተውና እባብም ጊንጡም አለ ያው እንስሳ ናቸው። እሺ ሁላችን መቼ በደንብ ነግራናለች። እሺ እባብም ያው ሔዋንን ብታሳስታትም አንድ ጥያቄ አለኝ አሁን ቆይ ይሄን መረጃ ከየት ነው ያገኘሽው ነው ቤትዬ? በመጀመሪያ ከዛ እኔ እኮ ቅድም እንደነገርኩህ አክራሪ አይደለሁም፣ ግን ከተማርኩት ከማውቀው ነው እንደዚህ ገባክ? ይሄንን እመቤቴ ማርያም ለኃጢአት ለእኛን ኃጢአት ለመቀበል ሞታለች። እሱን ትክክል ነው። ፓስኬ ተማርኩ። ማን ያስተማረች ታስታውሻቸዋለሽ? መምህሩ እኔ ልጅ ነበርኩኝ። መምህር ሳሌ ይባላሉ። ልጅ ነበርኩኝ። ብስራተ ገብርኤል ልጅ ነኝ አዲስ አበባና እና ልጅ እየነበርኩኝ እና አንድ ብቻ ጥያቄ አለኝና ትሄጃለሽ፣ ችግር የለም የፈለግሽውን ጥያቄ ትጠይቂያለሽ። እና ልብ በሉ እዚህ ያላችሁ ሰዎች የጌታችን እናት ማርያም አለችን እኛ እስከዛሬ ድረስ ለሰው ልጆች ሞታለች ብላ የምትለውን የቤተክርስቲያኒቱን ትምህርት ነበር እናውቃየ። የኛ እውቀታችን ገና ሙሉ አይደለም ማለት ነው። እና ለእንስሶች ሁሉ ነው የሞቱት። ማን የሞተችው? ማርያም። ፍጥረት ተብሎ ሲባል ለሰው ብቻ አይደለም እና ለከርከሮ፣ ለጅብም፣ ለጃርትም፣ ለጉርጥም፣ ለጊንጥም ለሁሉም ነው የሞተችው ብላ ብስራተ ገብርኤል ላይ መምህሩ እንግዲህ ያስተምረዋታል። እና እግዚአብሔር ይስጥልን። እንግዲህ መምህሩን ስማቸውን ማነው ነበር ያልሽው? ስማቸው መምህር ሳለ የሉም በሕይወታውን። መምህር ሳለ እሳቸው አስተምረዋል። ብስራተ ገብርኤል ነው ብላ እያለች ያለችው። መቼም ካሴቱን አምጥተሽ ክፈችልን ብለን አንላትም። እና ጥያቄ መጠየቅ እችላለሁ እንዴ? ትቻለሽ። እሺ በቃ በእንትን ማለት በተረጋጋ መንፈስ ማለት ነው። እመቤታችን ማርያም ኢየሱስ ክርስቶስን ወልዳልናለች። ለምንድን ነው ታዲያ በስከሟል? እኔ ከእንትን ከሙሉ ወንጌል ከጦራሊሽ ጋር ካወቃችሁት እኔ ሰፈሪም ጋር ብዙ የፕሮቴስታንቶች ቤተክርስቲያን አለ። አንዳንድ ጊዜ እየገባው እዛም አዳምጥ ነበር። ብዙ ቦታ የተለያየ ትምህርት ነው። እሱ ዴታ ውስጥ አልገባም ማለት ነው። ግን እመቤቴ ማርያም ኢየሱስ ክርስቶስን ባትወልድ ኖሮ እስኪ እናንተ ፕሮቴስታንቶች ኢየሱስ ክርስቶስን በምን አግኝታችሁ ታምኑታላችሁ? ምን አሉሽ? እዛ ቀጠና ሁለት ሙሉ ወንጌል ኖ አይደለም። እኔ ስም ጥያቄ ነው የሱን ተውና ይህን ጥያቄ ለእኔ መልሱልኝ። ኢየሱስ ክርስቶስ በቃ ኢየሱስ ክርስቶስ እመቤቴ ማርያም ከኢየሱስ ክርስቶስ ባይወልድ ኖሮ እንዴት አድርጋችሁ ልታምኑት ቻላችሁ? ኢየሱስ ክርስቶስ ብጽዕት ድንግል ማርያም ካልወለደችው ማለት ነው። ከሷ ስለተወለደ ነው አይደል? እንዴት እሱን ልታምኑ ቻላችሁ? ጥያቄውን ተደጋገምሽው ቤት። እሺ በቃ መልሱልኝ። ልመልስላት አንዴ ኤርሚጌ። ጥያቄውን ትመልስላታለህ አዲስ ጥያቄውን ትመልስላታለህ። እኔ ግን ሙሉ ወንጌል ብላ ስላለች እነዚህ ሙሉ ወንጌሎች ምን ብለው አሉ? እንደው ድንገት የሰማሽው ነገር ካለ መቼም እነሱ ብዙ ነገር ስለሚሉ ስለ ጌታ ማለት ነው፣ ወይ ስለ ማርያም የሆነ ነገር ያሉት ነገር አለ? እዛ ሙሉ ወንጌል ቀጠና ሁለት ነበርኩ ብለሽ ስላልሽ አንዳንድ ጊዜ እንትኖቹ ሙሉ ወንጌል አንዳንድ ፕሮቴስታንቶች ማርያምን ምን ይላሉ? እንደነ መምህር ወዳጄ ነህ ማርያምን በጣም እንግዲህ ፕሮቴስታንት ነው እሱ እንግዲህ መምህር ወዳጄ ነህ ስለሙሉ ወንጌል ስጠይቅሽ መምህር ወዳጄ ነህ ትይኛለሽ። ስለሙሉ እኮ ነው አይደለም ፕሮቴስታንት ሰፈርሽ አካባቢ ስለነበር ቸርች ስትይም አንዳንዶቹ ለማርያም ያላቸው አመለካከት ይለያል። የዛ ተማሪዎቹ ማለት ነው። አንዳንዶቹ ደግሞ አይክ ለማርያም ያላቸው አመለካከት ይለያል። ይህን ጥያቄ ብቻ ልትመልሱ። ለምንድን ነው እመቤቴ ማርያም ብጽዕት ድንግል ማርያም ከኢየሱስ ክርስቶስ ከብጽዕት ድንግል ማርያም መምጣቱን እያወቃችሁ እናት ተገላ ልጅየውን መድኃኔዓለም ክርስቶስ። እቺ ዓለም ግን ወዴት እየሄደች ነው ወገኖች? ዲያቆን አዲስ እሺ ገብቶ ኮነ አልገባችሁን? አስረዳችሁ። ገብቶኛል። እኔ ገብቶኛል እናቴ።
ብዙ አትሄጂበት። እስቲ ከኢየሱስ ክርስቶስና ከድንግል ማርያም ማን ነው የሚቀድመው? ድንግል ማርያም ናታ። አዲስዬ ድንግል ማርያም ናታ። ያው እንደዚህ ነው መልስ። በጣም ተሳስተናል። ከዛሬ በስተት በጣም ተሳስተናል። ይቅርታ እንጠይቃለን። ካሁን በኋላ የሚቀድመው እናስቀድማለን፣ ከኋላ የሚመጣውን ከኋላ እናደርጋለን። በቃ እናመሰግናለን። አስተምረሽናል። አንድ ጥያቄ ጠይቃችሁ። እሺ አንተ ከእናትህ ስትወለድ አንተ ቀድሜ የተወለድከው? ያዩ ቤት ያዩ ዲያቆናት ተሳስቻለሁ እኮ አልኩሽ እኮ ተሳስቻለሁ። ይቅርታ ይደረግልኝ። ተምሬያለሁ ከአንቺ። አባሳሌ ግን አባሳሌ ፈጣሪ የት እንደሚከታችሁ አላውቅም። እንዲህ አይነት ትውልድ አፍርተው ወይኔ ህዝቤ ቅርታ አድርጉልኝ። መልስ አልመለሳችሁም። እሺ ሌላ ጥያቄ ልጠይቃችሁ። ሌላ ጥያቄ ልጠይቃችሁ። ታዲያ ለምን የፕሮቴስታንት ትምህርት ኮንቫክ ካረገ ህዝቡን ለምን ሰው አንጀነራል በዛት ሰው ወደ ኦርቶዶክስ ነው? ንገሩኝ። እሺ ማለት ትክክለኛው እምነት ፕሮቴስታንት ከሆነ ለምን ሰው ኦርቶዶክስ ሆናለሁ? እሺ ተሳስተን ነው አልንሽ። አላሳሳችሁም፣ በእውነት አላሳሳችሁም። በጣም ደስ የሚለኝ ጥያቄ ነው። እንድትመልሱልኝ። ለምን ብዙ ጊዜ ስለምከታተለው ነው እሱን። እኔ በጣም ረጅም ጊዜ ስለምከታተለው ነው። በጣም ብዙ ጊዜ እናስተካክላለን። አሁን ተሳስተን ኧረ አይደለም፣ አስረዱኝ። በክብሩ ረጂና እናስተካክላለን። በቃ አይ ለምን ትወርዳለች እንዴ? ይመለስላት እንጂ ጥያቄ ጠይቃለች። እኛ ምን መልስላታለን? ተሳሳተን እኮ እኛማ ተሳስተናል። በቃ ይቅርታ። እኔ እኮ ማንም ተሳሳተ አልተባልኩም። ማንም እዚህ ምድር ላይ ብጽዩ የለም። ማንም ሁሉም ኃጢአተኞች ነን፣ ሁላችንም እናጠፋለን። እንደሱ ሳይሆን ያልኩት ጥያቄ እኔ እንደዚህ ከሆነ ትክክለኛ እምነት ከሆነ በቃ እንደሱን በመጥፎ አይደለም። እኔ በደግ ነው የምጠይቃችሁ። አይ ቤት አንዴ ወዳጆች ግን የዲያቆን አዲስ አፒታይቱን የዘጋሽው ከኢየሱስና ከማርያም ማን ነበረ ቀድሞ ብሎ ሲልሽ ማርያም ነች የነበረችው እሱ አልነበረም ብለሽ ስላልሽው ነው። እና በቃ እያሳሳትሽ ነው ብሎ ያለው። እኔ ጥያቄ ልጠይቅሽ ታለን። ማርያም ለፍጥረቱ ሁሉ ስለሞተች፣ ለእንስሳቱም ለምኑም ለሁሉም ማለት ነው፣ ስለ አዋፍቱም ሁሉ ጭምር ስለሞተች፣ ለሰውም ሁሉ ጭምር ስለሞተች እና ሰው በማርያም በማርያም ቢያምን ድኖ መንግስተ ሰማያት ይገባል አይደል? ፍጥረቱ ሁሉ ማርያም ቢያምን አለ መጽሐፍ ቅዱስ፣ የኛ መጽሐፍ ቅዱሳችን እንደሚለው በማርያም ባምን በኢየሱስ ክርስቶስ ስለሚያምን ነው። በማርያም ጉንፋን ስለያዘኝ ነው። ይቅርታ። በማርያም ሲያምን ስለሆነ እመቤቴን ከልጇ ከወዳጇ አማርጅን ብለን ስንጠይቃት እመቤታችን ማርያም አሁን በቀደም አባታችን ብሎ እመቤታችን ላይ ስትቆርጥ ሰምቻለሁ። አንተ እመቤታችን ላይ ቆርጠው ነበር ታስታውስ እንደሆነ። ከዛ በኋላ እንደ ካቶሊኮች ማለት ካቶሊኮች አሁን አባታችን ይሉና ወደ እመቤታችን ላይ ይቆርጡታል ማለት ነው። ስለዚህ ስምንት ነው እና ልልክ የፈለኩት ይቅርታ። ጥያቄው ምን ነበረ? አልሰማሽም እኮ። ይቅርታ ቤትዬ። አይ ማነው ስሙ አዲስ ዲያቆን ምናምን ነገር አፋፌን እያለኝ ስለሆነ ነው። እሱማ በቃ እያሳሳትሽን ነው። አይ ነው በቃ አይ ማርያም ከክርስቶስ በፊት ነበረችና የምትቀድመው እሷ ነች እንጂ እሷ አይቀድም ብለሽ ስላልሽው በቃ እሱ አርፎ ጸባዩን ይዞ ተቀምጧል። ተይው ዲያቆን አዲስን ማለት ነው። እሺ ጠይቀኛል። እየጠየኩሽ ያለሁት ለፍጥረቱ ሁሉ ስለሞተች፣ ለፍጥረቱ ሁሉ ለሰውም፣ ለእንስሶቹም፣ ለአይጡም፣ ለጉርጡም፣ ለከርከሮም ለሁሉም ሞታለች ማርያም ብለሽናልና በስሟ ቢያምኑ መንግስተ ሰማያት ይገባሉ ወይ ነው የኔ ጥያቄ። መንግስተ ሰማያት ማንም አይገባም። በማርያም ነው። በማርያምም ሆነ በኢየሱስ ክርስቶስም ብታምን መንግስተ ሰማያት ማንም ገብ የለም። ሁሉም ወደ ሲኦል። ምክንያቱም ሰውነን፣ ፍጡርነን፣ ኃጢአተኛንን ዛሬ እንሳ ብንገባ፣ ዛሬ ኃጢአታችን ብንታጠብ፣ ዛሬ ኃጢአታችን ብናጸዳ መልሰን በቀን 1 ሚሊዮን ጊዜ ኃጢአት ስለምንሰራ የሰው ልጅ ፍጹም ስላልሆነ ማንም ሰው ወደ ገነት አይገባም። እንደምንም ብለን እየዋኘን
ሶሪ አንዴ ቆይ ወዲ ሐራስ ኤርሜ ምናልባት ወንጌል ብትነግራት ማለት አሁን እቺ ልጅ እኔ ራስ ንገራት እሺ እኔ በዚህ ውስጥ አሁን ገብቻ አንተ ትሰማኛለች ራስ ንገራት እኔ ምን ታደርጋለሁ እሺ ኤርሜ ቤቲ እንዴት ነሽ ከን ማንም ገነት አይገባም ሁሉም ሲኦል ነው የሚገባው አልሽ አይደል አዎ ኦኬ እሺ እንደዛ ከሆነ ለምንድን ነው ሃይማኖትን የኖርሽ ለምን ኢቲስት አልሆንሽ እግዚአብሔር የለም ብለሽ ለምን አታምኚ ኦርቶዶክስ መሆንሽ ምንድነው ጥቅሙ ኦርቶዶክስ መሆንሽ ድራማውን ትታችሁ ከኔ ጋር ብታወሩ አይሻልም ፕሮቴስታንት አስገብታችሁ ካችሁ ሞዴሬተሮች አታስገቡ ፕሮቴስታንት አይደለሁም እኔ ይቅርታ አድርጉልኝና አንድ ጥያቄ አለ ከሁላችሁም ጋር እኔ ጠየቅኩሽ ብቻ መልስላለሁ ፕሮቴስታንት እምነት የግል ነው እያንዳንዱ የራሱ እምነት ነው እምነት ይፈልግ አንዳንድ ነገራችሁ አንድ ሰው ከኦርቶዶክስ ከመሰረቱ ከኦርቶዶክስ የተወለደ ልጅ ሳያምንበት ቀርቶ ወደ ፕሮቴስታንት ይገባል ኦኬ ፕሮቴስታንት ወደ ደግሞ ወደ ሙስሊም ይገባል በቃ የሰው ልጅ አምኖበት ድኖበት ነው እንጂ መሄድ ያለበት ቤተሰቤ ኦርቶዶክስ ስለሆነ ኦርቶዶክስን ተከትዬ ሄዳለሁ ቤተሰቤ ፕሮቴስታንት ሆነ ተከትዬ ሄዳለሁ ሙስሊም ስለሆነ አይደለም ስለዚህ ሁልጊዜ ምን እንደምላችሁ የሰው ልጅ ሲያምንበት ነው እምነት እሺ አሁን መልሽልኝ ለምንድን ነው ኢቲስት ማትሆኚው እግዚአብሔር የለም ብለሽ ለምን እንደማታምኚው እግዚአብሔር ማለት እኔ ቤት እንደም ተጠያየቁ ማንም መንግስተ ሰማያት አይገባም ተብሏል እኮ ብርኪ አው ኤርሚ እና በቃ ለምን ወደ ቤታችሁ አትበተኑም በቃ አትገቡም ማንም የሚገባ ብላል አሁን ብያለሁ እግዚአብሔር አለ ብለሽ ማመንሽ ምንድነው ጥቅሙ እግዚአብሔር አለ ግን ደግሞ እኛ ሰዎች ሰውነን ኃጢአት ነው ስላንቺ አለ በጠየቁሽ ቆይ ስላንቺ አለ ስላንቺ አይደለም የጠየቁሽ እግዚአብሔር አለ ብለሽ ማመንሽ ምን ይጠቅምሻል ነው እግዚአብሔር መኖሩን ማመንሽ እንዴ ይጠቅመኛል ምንድነው ጥቅሙ የምተነፈሰውን አየር የሰጠኝ ማን ነው እኮ እግዚአብሔር የለም ብሎ የሚሰው ጸጋውን የሰጠኝ ማን ነው ምንድነው እግዚአብሔር ቆይ ተረጋጊና ስሚ እግዚአብሔር የለም ብሎ የሚያምኑ ሰዎችም እኮ ይተነፍሳሉ እግዚአብሔር የለም ብሎ የሚያምኑ ሰዎችም እኮ ይመሽላቸዋል ይነጋላቸዋል እግዚአብሔር አለ ብለሽ ማመንሽ አይደለም እንድትተነፍሽ ያደረገሽ እኔ ጥያቄ እግዚአብሔር አለ ብለሽ ማመንሽ ምን ያስገኝልሻል መልስኩልኩ መተንፈስማ ይወልሽ እኮ የለም የሚሉ ሰዎችም ይተነፍሳሉ እየተነፈሱ ነው እነሱ አለ ብለሽ ማመንሽ አይደለም እንድትተነፍሽ ያደረገሽ እያልኩሽ ነው ያለሁት እሺ በእኔ መልሽ ይላል አንድ ጥያቄ ልጠይቅህ አንተ ገነት እንገባለን ብለንም ታስበው ኦፍ ኮርስ ጻድቅነን ብለንም ታስበው አዎ ጻድቃነን እኛ በተለይ ስለ ጴንጤው ኮኔ ይጠየቅሽኝ ማለት ነው እኛ ጻድቃነን የእግዚአብሔር ቃል የሚለውን ልንገርሽ የእግዚአብሔር ቃል የሚለው ነው እኔ ልነግርሽ የምችለው አንቺ ስለ ራስሽ ነው የምታወሪው ስለ ሰዎች ህይወት ነው እየነገርሽኝ ያለሽው መጽሐፍ ቅዱስ ግን እንደዚህ ይላል ይኸውልሽ በጳውሎስ በቆሮንቶስ መልእክቱ ላይ ይሄንን የምነግርሽ ለህይወትሽ እንዲጠቅምሽ ነው እሺ ቤቲ ለህይወትሽ እንዲጠቅምሽ ነው ኦርቶዶክስ ነኝ አንድ ሰው ጴንጤ ነኝ ምናምን ማለቱ ሁሉም ሲኦል ይገባል ብሎ የሚያምን ከሆነ ትርጉም የለሽ ነው በቃ ማህበር ውስጥ ነው ያለ ነው ማለት ነው እንደዛ ከሆነ መጽሐፍ ቅዱስ ግን እንደዛ አይደለም የሚያስተምረው ይልሽ በአንደኛ ቆሮንቶስ መልእክቱ መጽሐፍ ምዕራፍ 6 ላይ ጳውሎስ እንደዚህ ይላል ሌቦች አመንዝራዎች ተሳዳቢዎች ቀማኞች የእግዚአብሔር መንግስት አይወርሱም ይልና ቁጥር 11 ላይ ከናንተ አንዳንዶች እንደዚህ ነበራችሁ ይላል ከዛስ ነገር ግን በጌታ በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል ተቀድሳችኋል ጸድቃችኋል ይላል ልክ ከላይ ጳውሎስ እንደተነገረው የኛ ማንነት ገዳዮች ዝሙት የሚያደርጉ ጠጪ ሰካራሞች ምናምን ነበር የኛ ማንነት ማለት ነው ልክ ወደ ክርስቶስ ኢየሱስ ስንመጣ በክርስቶስ ኢየሱስ የመስቀል ሥራ አምነን ስንድን ምን ሆነናል ማለት ነው በክርስቶስ ኢየሱስ ባመነ ሰዓት በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል ከዛ ተቀድሳችኋል ጸድቃችኋል ይላል አሁን እኛ ጻድቃን ጴንጤው በሙሉ ጻድቅ ነው ጻድቅ ማለት ምን ማለት ነው የክርስቶስ ጽድቅ ለሱ ተቆጥሮለታል ማለት ነው ልጅ ጽድቅ ሰርተናል ማለት አይደለም አንቺ ቤት ሰራሽ ሲባል ቤቲ በላቧ ቤት ሰራች ነው የሆነ ሰው ቤት ገዝቶ ሰጣት ሲሆን ግን የላቧ ዋጋ ሳይሆን ጊፍት ነው ማለት ነው እኛ ስለ ጽድቅ ስናወራ እኛ የሆነ ነገር አድርገን ወተን ወርደን ያገኘነው ነው ይያልን አይደለም
የክርስቶስ ጽድቅ ለኛ ተቆጥሮልን ነው። አሁን እኛ የእግዚአብሔር ጽድቅ ነን። አየሽ ቤቲ፣ ለዛ ነው ፍርድ የለም በእኛ ላይ። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል። አየሽ ዘላለም የሚባል ሰውዬ የሰጠን ሕይወት አይደለም፣ ለዘላለም የሚኖሩ ማለት ነው። የእግዚአብሔርን ሕይወት የተካፈሉ ማለት ነው። እሺ ዘላለማውያን ማለት ነው። እና በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። አየሽ ፍርድ ያለባቸው ሰዎች፣ ወደ ሲኦል የሚሄዱ ሰዎች በክርስቶስ የማያምኑ ሰዎች ናቸው። በክርስቶስ የሚያምኑ ሰዎችማ የዘላለም ሕይወት አላቸው። እግዚአብሔር ልጆቹ ላይ የሚፈርድ አይደለም፣ ልጆቹን የሚቀጣ አይደለም። ልጆቹን ኑ ይላል፣ ከዛስ ለዘላለም ከእርሱ ጋር ያኖራቸዋል። አየሽ ልዩነቱ ይሄ ነው። ኢየሱስ መስቀል ላይ የሰራውን ስራ ማመን መቀበል ለዘላለም እንድንኖር ያደርገናል ማለት ነው። እና እኛ ጻድቃን ነን። ጻድቃን ነን ስንል ግን ስለኛ ስራ እያወራን አይደለም። አንቺ በተደጋጋሚ የኔ ስራ ስትይ ስለነበረ ስለ ክርስቶስ የመስቀል ስራ እያወራን ነው። እኛ ላይ ፍርድ የለም። እሺ ቤቲ፣ እኛ ሲኦል አንገባም። እሺ ሪስፔክት አደርጋለሁ። እሺ እንደነገርኳችሁ የሁሉንም እምነት አከብራለሁ። ሁላችንም እንደየእምነታችን ማለት ነው። አንድ ጥያቄ አለኝ። አንድ ጥያቄ ጠይቅ እስኪ። ለጠይቅሽው ጥያቄማ መለሰልሽ እሱ። እኛ ደግሞ አንድ ጥያቄ እንጠይቅሽ። ለምሳሌ አሁን አንቺ እኔ ነግራችኋለሁ። ቀድሜ ስገባ ነግሬያለሁ። አካባቢ ደግሞ አዋቂ በጣም አይደለም ብያቸው። እሺ ግን ያው ኦርቶዶክስ እምነት ተከታይ ነሽ ነው ለማለት ነው እንጂ አክራሪ ነሽ አይደለም ማለት ነው። እሺ እሺ። ስለዚህ አሁን የአንቺ ቤተ እምነት ተከታዮች ኦርቶዶክሳውያን የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት ነው የሚገቡት? ሁሉም ሲኦል። ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ በኢየሱስ ክርስቶስ ተሰቀለኛ። ስለራስሽ ሃይማኖት ነው የተጠየቅሽው? እሺ ስለ ራሴ ሃይማኖት ከሆነ አንቺ ጴንጤ አይደለሽ ማለት እኔ ስለ ራሴ ብቻ ነው ማውራት የምችለው። ኦርቶዶክስ ስላጠቃለላችን አይደለም። እምነትሽ ጴንጤ አይደለም፣ ኦርቶዶክስ ነኝ። እስላም አይደለሽም። ኦርቶዶክስ በመሆንሽ ስለ ራስሽ ወገኖች ነው የምትነግሪኝ። ኦርቶዶክሳውያን ሲሞቱ የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት? አጠቃላይ ሁላችንም ሲኦል። ሁላችሁም ሲኦል ነው የምትገቡት? ለምን? ሰው ስለሆንን፣ ኃጢአተኛ ስለሆንን፣ በዳይ ስለሆንን ኢየሱስ ክርስቶስ ብቻ ነው በደሙ ለኛን ያጠበ ኃጢአታችን በደሙ ወሰደልን እንጂ ኢየሱስ ክርስቶስ በደሙ ቢታጠብም ለኛ ኃጢአታችን በየቀኑ በየሚሊዮን ጊዜ እያወቅን ሰው የተባለ ፍጡር ነው የማወራው። ስለ ከደበራችሁ ይቅርታ አድርጉ። ስለ ኦርቶዶክስ ችግር የለውም። የሰው ፍጡር እንግዲህ ያው የሰው ፍጡር ኦርቶዶክስ የሰው ፍጡር ሲባል በየቀኑ 1 ሚሊዮን ኢየሱስ እንደዛ ተሰቅሎልን ተገርፎልን ለኛ ብሎ ደሙን አፍሶና ስጋውን ተቆርሶልን ያንን ያወቅን ብዙ ጊዜ ኃጢአት ስለምንሰራ ብዙ ጊዜ ስለምንበድል የሰው ፍጡር ሲባል አይገባም ብዬ ነው እንደዛ ነው። የሰው ፍጡር ስለሚባል አይገባም ብላሽ። አቡነ ተክለ ሃይማኖትን ታውቂያቸዋለሽ? በጸሎት አንድ እግራቸውን ያጡት። በጸሎት ነው ያጡት? የት ነው የገቡት? ሲኦል መንግስተ ሰማያት? እኛ ከነሱ ጋር እንስተካከላለን። ሲኦል ወይስ መንግስተ ሰማያት? እንዴ እነሱማ መንግስተ ሰማያት እንዴት እንስተካከላለን? ከነ ተክለ ሃይማኖት ከነሱ ጋር እንዴት እንስተካከላለን? እኛ የሰው ልጅ በሙሉ አይገባም አይደል? እንዴ አልሽን? የተመረጡ ናቸው። እኛ አይደለንም። እኛ ሰው እነሱ የተመረጡ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ መስዋዕት የሆኑ በጸሎት በጾም እስኪ እኛ ሰዎች ስንባል እስኪ እኛ ሰዎች 41 ቀን ምንም ሳንበላ 41 ቀን ሳንበላ ሳንጠጣ እስኪ ትኖራለህ? ትችላለህ? እስኪ 10 ቀን ዋሳ ተጠጣ ሳትበላ ትኖራለህ? 10 ቀን ሰው ሆነክ ማለት ነው። ስለዚህ አቡነ ተክለ ሃይማኖት ለአንቺ ሲጸልዩ ነው እግራቸው የተቆረጠው? አቡነ ተክለ ሃይማኖት የጻድቅ ናቸው፣ የተመረጡ ናቸው። ስለዚህ ከኛ ጋር ለምን የተቆረጠው? በጸሎት ቆመው በብዙ በመጸለይ ለማ ሲጸልዩ ለምእመናኑ ለህዝቡ። ለአንቺ አልጸለዩልሽም? ቢጸልዩል እንዴት አልጸልዩም? ለህዝቡ ለአንተም ለኔም ለሁሉም እናንተ ለኔ አልጸለየልኝም። ለአንቺ ነው ኦርቶዶክስ እንደተከታተለ ለአንቺ ጸልዩልሻል አይደል? አዎ ለኔ እንዴ ለምን ለአንተ እንዴት አልጸለዩም? እሳቸው እኮ ለኔ አልጸለዩም።
እሺ በቃ ሲጸልዩ አይደል እግራቸው የተቆረጠው? አዎ ሲጸልዩ አይደለም እግራቸውን የተቆረጡት። እግራቸውን የቆረጠው ሌላ ሰው ነው የሚል ዜና ብትሰሚ ምን ትያለሽ? በኢየሱስ ክርስቶስ እኔ ብታነቢ ምን ትያለሽ? ከኦርቶዶክስ ራሱ እንደዚህ አይነት ዜና ብትሰሚ እንደዛ የሚል ዜና እስኪ አሰማኝ እስኪ። እሺ ብትሰሚ ግን ምን ትያለሽ ነው ያልኩሽ። እግራቸውን የተቆረጡት በሌላ ሰው ነው የሚል ዜና ብትሰሚ ምን ትያለሽ ነው ያልኩሽ። በሌላ ሰው ተቆርጠው እኔ ምንም አለ ሰው ነው የቆረጠው። እኔ ምንም አለለም። ታዲያ ለምን በጸሎት ነው ብለሽ? እውነታው ግን በጸሎት ሳክሪፊስ ለመድኃኒታችን ለኢየሱስ ክርስቶስ ሳክሪፊስ እንደነ ጊዮርጊስ እንዳደረጉት አንገቱ እንደተሰላው አንገቱ እንደሰጣው ለእምነቱ። ስለዚህ ተክለ ሃይማኖት ስለኛ እኛ ከነሱ ጋር ልንስተካከል አንችልም። ከይቅርታ አድርግልኝና እኔ ተስተካከል አይደለም ያልኩሽ። የጸለየው ማነው? እግሩ የተቆረጠው ለጸሎት አይደለም፣ ሰዎች ናቸው የቆረጡት። እስኪ አሳየኝ እንደሱ የሚለውን። እሺ እንደሱ እስከምትሄድ ድረስ ነበር እየጠበቅኩ የነበረው። ኦኬ አሬ መርዶ አርድቼሽ ልላክሻ። በተክለ ሃይማኖት ላይ ተስፋ አስቆርጬሽ፣ በማርያም ላይ ተስፋ አስቆርጬሽ፣ በሰው በፍጡራ ላይ ተስፋ አስቆርጬሽ፣ በፈጣሪ ላይ ብቻ ተስፋሽ እንድታደርጊ አድርጌ እንላክሽ ማለት ነው። እሺ ይህንን ስክሪንሾት አድርገሽ ያዡ። ኦኬ ኦኬ ገጽ 328 ላይ ይደርሳል። አሁን ይጀምራል። 328 እያያችሁ ነው። አንዴ ቆይ። እሺ 328 ይታያችኋል። ገድለ ታምሪው ለዮሐንስ ነው ብሎ የሚለው ገድሉ ያው ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ ያዝ እንግዲህ ወንድም አለ። ቡና እየጠጣችሁ ሻይ እየጠጣችሁ ፈንዲሻ ይዛችሁ ወደዚህ ብቻ እንደ አፍጠጣ ይልኝ። ምዕራፍ 2 ኦኬ። ልመናው እና በረከቱ ከሁላቸው ከሕዝበ ክርስቲያን ከአባ ዮሐንስ ነገር ይልና ያደረገው ታምር እንደውም ነው አባታቸው ዮሐንስ ያደረገው ታምር ይሄ ነው ብሎ የሚያደርበው። ከዛስ የምስራቅ ሰው የሆነ ሰዲና በተባለች ሀገር ቤተክርስቲያን ጠባቂ ዘበኛ አንድ ሰው ነበር። እርሱም ቸርና ጻድቅ ነው። ይህ ጸሎትና ምስጋና እስኪጨርሱ በጉልበቱ ተንበርክኮ የዳዊትን መዝሙር እየዘመረ በብዙ እንባና በትጋት ሌሊትና ቀን ይተጋል። ከዕለታት አንድ ቀንም እንደ ልማድ ወደ ቤተክርስቲያን ይለምንና ይጸልይ ነበር። ከቤተክርስቲያን ውስጥም የጻድቃን የሰማዕታት ስዕሎች አሉ። አንድ ሰውም ዕጣንና መብራት ይዞ ከሩቅ አገር ወደ ቤተክርስቲያን መጣ። በመንፈሳዊ ሰላምታ በብዙ ትጋት ተሳለማት። ጸሎቱን ሲጨርስ ያይ ዘንድ ወደ ስዕሉ ተመለሰ። ያን ጊዜም በምስጋና ከፍ ከፍ እያደረጉ በቀኙና በግሯ ሚካኤልና ገብርኤል የሚጠብቋት የእመቤታችን ማርያምን ስዕል ተመለከተ። ትንሽ ሕፃንም ወተት እየጠባ በክንዷ ላይ ነበር። ከስዕል ማለት ነው ወተት የሚጠባው። ይህንንም ስዕል ባየ ጊዜ በእመቤታችን በማርያም በተወደደ ልጇ ፍቅር ልቡ ደስ ተሰኘ። ሁለተኛም የሰንኳ አገር አንድ ሰው መጣ። ይሄ ሰው ማለት የሰንኳ አገር አንድ ሰው መጣ። በወርቅ ልብሶችም የተሸለሙ በወርቅ ቀለምም የተጻፉ እነዚህን የስዕል ስራዎችን አምሳያዎች አየ። ያንንም ካየ በኋላ
የእግዚአብሔርን ስራ በማድነቅ በሁለቱ በጻድቃን ስዕል ተመለሱ። የሰንኳ አገር ሰውም የብዙዎች አባት ተክለ ሃይማኖትን ነጭ ልብሱን ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው። የሰንኳ አገር ሰው ተክለ ሃይማኖትን የብዙዎች አባት ተክለ ሃይማኖትን ነጭ ልብስ ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው። የዚህ ጻድቅ መልኩና ደምግባቱ በሁላቸው ኮከቦች የሚመስል የለም። እያንዳንዱ ህቡር የማይመረመር ነው። እግሮቹንም ማንከስ ሳይኖርበት የቀኑ ናቸው። እግሮቹ አያነክሱም ነበር፣ የቀኑ ናቸው። በሰንኳ ሰው ልብ ውስጥ እንደ አስቆሮቱ ይሁዳ ልብ ቅናት ገባበት። ቅናት የያዘው ሰውዬ እንዲህ ሲል ፊቱ ለክፉ ስራ ተለወጠ። ተክለ ሃይማኖት አንተ ነህን? ቀድሞ በሕይወተ ሥጋ ያልነበረህን ይህንን እግር ስትሞት ከየት ተሰጠህ አለው። ያላችሁ በዚያችም እግር እንጃ ወደ አምላክ ስትጸልይ በቆምህ እግር ተሰብራ እንደሆነች የፈጠረህ ያውቃል። የፈጠረህ ያውቃል አለው እንጂ አይታወቅም። ሲጸልይ ተሰበረ ብሎ የሚለው ውሸት ነው። የፈጠረህ ያውቃል። ይህንንም ብሎ የእንጨት መሰላል ሰራና በታላቅ ቁጣ ወደ ላይ ወጣ፣ ወደ ግድግዳው ማለት ነው። ወደዚያም ወደ ስዕሉ አጠገብ ደርሶ ሰይፉን ከዘገባው መዞ የአባ ተክለ ሃይማኖትን አንድ እግሩን በጉልበቱ ላይ ቆረጠው። ይኸው እኔ የሰንኳ አገር ሰው ሰንካላ አደረገው ይላል። እግሩን ቆረጠው። ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደም አመነጨች ይላል። ገላገለን መድምዶ ጣለለት ማለት ነው። ምን አልሸህታችን አሁን የትኛው ጥቅስ ነው? የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? ይብራራልኝ። በሩቄ ተቀበለኝ። ከየትኛው መጽሐፍ ቅዱስ ጥቅስ ይወጣ ነው? በእውነት ከየትኛው መጽሐፍ ቅዱስ ጥቅስ ያወጣልኝ ነው? ገጽ እየነገርኩ እያሳየው እኔ ላይ ታፈጫለሽ። እኔ ላይ መልሰሽ አታፍጥጪ። በመድኃኒዓለም ተፋጭኝ። እኔ ላይ መልሰሽ አታፍጥጪ። እኔ ማንበብ ብቻ ነው ስራዬ። ኦኬ። ስለዚህ ያው በዚያን ጊዜ ይህንንም ብሎ የእንጨት መሰላል ይዞ የዛ የሰንኳ ሀገር ሰው ማለት ነው የእንጨት መሰላል ይዞ ሰራና በታላቅ ቁጣ ወደ ላይ ወጣ። ያው ወደ ግድግዳው ስዕሉ ወደ ተሰቀለበት ማለት ነው። ወደዚያም ወደ ስዕሉ አጠገብ ደርሶ ሰይፉን ከዘገባው መዞ የአባ ተክለ ሃይማኖትን እግሩን ከጉልበቱ ቆረጠው። የሰንኳ ሰው እንዲህ አለ፣ አንተ እግርህ ይሄ ነውን? ማንከስ ለስራ የተው ለማን ትተዋል? ያን ጊዜ የተቆረጠች እግሩን ከጉልበቱ ቀይ ደም አመነጨች ይላል። እና ይህን ሰውዬ መጨረሻ ላይ የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ አሰቃይተው ነው የገደሉት። እዚህ ጋር ማለት ነው ያው እዚህ አሰቃይተው ነው የገደሉት ሰውዬው። የአቡነ ተክለ ሃይማኖት እግር በሰው ሰይፍ ነው የተቆረጠው። ምን አልሽ? ቃለ ሕይወት ያሰማልኝ አትይኝም? ይቅርታ አንተን ያሰመርክበት ይሄ ጥቅስ ላይ በስክሪፕቶ አንብቤ እኔ ነኝ ያሰመርኩት። ይቅርታ እኔ ይህንን መጽሐፍ ቅዱስ አላምነውም። ይህንን ጥቅስ አላምነውም። እግሩ በሰው ተቆረጠ ብሎ ስለሚል አላምንም። እሺ ይሄን መጽሐፍ የጻፈው ሰውዬ ላሳይሽና ለብሩክ ልስጥሽ። እሺ ማን ነው ይሄ ምንድነው ብሎ የሚለው? ይህ መጋቢ ምስጢር ፍሬ ሰባ ዱባለ እንዴ ማን ነው? ተደምሽ አስታታሚና አከፋፋይ ማን ነው? የጸጉሩ አቡነ እንጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ ዲያቆን ዮሐንስ አለም። ሁሉም ሰው ዲያቆን መጥቶ በጻፈው እንትን ነው። ዮሐንስ አለም መንገሻ ማን ነው እሱ? ኮምፒውተሩና ጽሁፉን ቅንብር ማን ነው የሰራው? ነብዩ ኤልያስ። ለበለጠ መረጃ ስልክ ያዥ ስክሪንሾት እውነት ይዛል ይዛል። ቋንዴ ኤልያስ ይዛል። ስክሪንሾት አድርጊና ይሄንንም ስክሪንሾት አድርጊ። ይሄን መጽሐፍ
ገድለ ዮሐንስ አቡነ እጨጌ ዮሐንስ ዘጸገሮ ብሎ የሚለው እናንተ ናችሁ ያሳተማችሁት ብለሽ በይ። አይ እና ቆይ ቤትዬ በዚህ መጽሐፍ ላይ ገጽ 130 ላይ የአቡነ ተክለ ሃይማኖት እግር እስከ ዛሬ ድረስ ስትነግሩን የነበረው ለጸሎት ተቆረጠ ስትሉን ነበር። ኤርሚያስ የሚባለው ሰውዬ አሳየኝ እዛ ቤት ገብቼ እና የአቡነ ተክለ ሃይማኖት እግር የተቆረጠው በሰው ነው ይላል። ይሄንን ምን ትላላችሁ ብለሽ ጠይቂያቸው። ጠይቃለሁ። ኦርቶዶክስ ጋር እንደዚህ አይነት የመጽሐፍ ቅዱስ የሚጽፍ የለም። ይቅርታ አድርግልኝና የመጀመሪያ ጊዜ ስሰማ ካንተ ነው። እኔ ብዙ ነገር ነው የመጀመሪያ ጊዜ የማሰማው። አንቺ አይደለሽም አባቶች አያውቁትም። መጽሐፉን ጽፈው ዝም ብሎ ከመሳም ውጭ ምንም ታውቁት ነገር የለም። በእኛ በኦርቶዶክስ አቡነ ተክለ ሃይማኖት እግሩ የተቆረጠው እታለም አቡነ ተክለ ሃይማኖት ምንድነው ሪስትሪክትድ ሪፖርት አደረጉብኝ ማለት ነው። አቡነ ተክለ ሃይማኖት እግሩ የተቆረጠው ሲጸልይ አይደለም ወንድሞች ናቶች፣ ሲጸልይ ነው ብላ የምትለው ኦርቶዶክስ እየዋሸች ነው። ሰው ነው እግሩን መድምዶ የጣለው። የአቡነ ተክለ ሃይማኖትን እግር ቆረጠ የተባለውን ሰውዬ በአሰቃቂ ሞት ገለውታል። በዚሁ መጽሐፍ ላይ አሰቃይተው ነው የገደሉት። ቤት የት ሄድሽ? ነይ ተመለሽ። እሺ ገነት ከየት ቤተ እምነት ነው የላክሽው? ሰላም ኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁ። እሺ ጥያቄ አለሽ? አይኔ እሷን ፈልጌ ነበር ጠይቃት። ኦርቶዶክስ ነው እሷን ፈልጌ ነበር ጠይቃት። እሷማ ኦርቶዶክስ ነኝ አለችን እኮ ለኛም ጨምሮ አስገባትና እኔ ልጠይቃት። የት አለች? ነይ እስኪ እህታችን። ለማን ያስወጣ? ራሷን እቺ ወጣችው። አይ ቲንክ ሪስትሪክትድ አለ ሪፖርት አድርጋ ይመስለኛል። እሱ ሳይሆን አይቀርም ያስወጣት። ሪፖርት ሲያደርጉ ራሳቸውን ነቅሎ ያወጣቸዋል። አሁን ቻይና እንደያዘው እንዳይመስላችሁ ሪፖርት ለማድረግ አይ ዶንት ኖ ራሷን እቺ ወጣችው። አቡነ ተክለ ሃይማኖት እግሩን ለጸሎት ሲል ተቆረጠ የተባለ ውሸት ነው። ማን ያለው? የራሷ የቤተክርስቲያን መጽሐፍት ያው ገድለ ዮሐንስ አቡነ ዮሐንስ እጨጌ ዘጸገሮ ያው ገዳሙ ያሳተመው ማለት ነው። በጉንዶ ተክለ ሃይማኖት የሚታተመው በደብሩ የሚታተመው ሰሜን ሸዋ ላይ ያለው ማለት ነው። እሺ መጣፋች ታችን ማን ነበር ስሟ ቅድም የገባቸው ነበር? እሺ መልከጼዴቅ ቤቲ ነበር። እሺ መልከጼዴቅ እንዴት ነህ? ሰላም እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? ሁሉ ሰላም? ደህና ነኝ። ምን እያነበብክ ነው? አላወቀውም። አይ እየሰማሁ ነበር እኮ። እየሰማ ከሆነ ታዲያ መድገም አይጠበቅብኝም። የምትለው ነገር አለ? አይ አይደለም። አሁን አንተ የምትኖረው አሁን በዚህኛው ዘመን ነው እየኖርክ ያለኸው እና እሳቸው አቡነ ተክለ ሃይማኖትን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስም የኖሩትን ታላቅ ተጋድሎ ያደረጉትን ታላቅ አባት ክርስቶስ የወደዳቸውን ታላቅ የእምነት ሰውን እንደዚህ አደረጉ፣ እንደዚህ ቀበጠሩ እያልክ በራስህ ላይ የዕዳ ፍም ከምትከምር እንዲሁ ራስህን ለቀቅ ብታደርግና እንዲሁ ጸሎትህን ብቻ ብታደርግ አይሻልህም? ምንድነው ዕዳ? እስኪ እኔ እሳቸው ያላሉትን አሉ ያላደረጉትን አደረጉ ብያልኩት ቆየኝ እስቲ። አሁን አንድ ሰው እንኳን በእሳቸው ላይ የተዘባበተውን ይቅርና ስዕላቸው ላይ እንኳን የቀለደውን እንዴት አድርገው ሕዝብ እንደፈረደበትና እግዚአብሔር ለፍርድ አሳልፎ እንደሰጠው እያነበብክ ነው። ስለዚህ አቡነ ተክለ ሃይማኖት እግሩ የተቆረጠ በራስህ ላይ የምታደርገው የምትሰራው በክርስቶስ ወገኖች ላይ የምታደርገው ዘመቻ ለራስህ ፍርድ
ወዳጅ የተጠየቀው አቡነ ተክለ ሃይማኖት እግሩን በማን ነው የተቆረጠው? ለእናንተ ሲጸልይ ነው ወይስ በግለሰብ? አሁን እዚህ ላይ የሚያወራው ስለምንድን ነው? ስለ ስዕላቸው ነው የሚያወራው። በግለሰብ ነው የተቆረጠው። በስዕላቸው ላይ ለፈጸመው አንድ ባለጌ ሰው የደረሰበትን በደል ነው። ስዕሉን ሲቆርጠው ምን ወጣ ይላል ከእግሩ? ምንም ይውጣ ምንም ይውጣ። አንተ አማኝ አይደለም። ለምን ታነበዋለህ? ወንድሜ መጽሐፉ ምን ይላል? ስለማታምን ለአንተ ምን መጽሐፉ ምን ይላል ነው ያልኩህ ወንድማችን። መጽሐፉ ስዕሉ ሲቆረጥ ምን ወጣ ይላል ከእግሩ? ምንም ይውጣ። ምን አገባህ አንተ ስለዚህ መጽሐፍ? እሺ መጽሐፉ ግን እንደዚህ ይላል። ወንድማችን ተናዶ ነው የመጣው። ልብ በሉ። የአቡነ ተክለ ሃይማኖት እግሩ ሲቆረጥ ይላል መጽሐፋቸው ምን ወጣ ይላል? ደም። እየቀጠልክም ልታወራም ትችላለህ። አንተ ትረስት አይደለህም። እኔ ልንገርህ፣ ያው ልብ በሉ እኮ ራስህ ያን ጊዜ ይላል ሊሆን ይችላል። ወንድማችን እኔ በተጻፈ መጽሐፍ ይዤ ገጽ ገልጬ ምን አገባህ አንተ? አሁን ይሄንን ያን ጊዜ ተቆረጠች። ህይወት የሚሆንህን መጽሐፍ ቅዱስን ወዳጄ ይሄ ህይወት አይሆንም ብለህ ካልከኝ እስማማለሁ። ልክ ነው። ይሄ ህይወት አይሆንም። ይሄን ተወው የሚያስፈልጋል። ለአንተ አይደለማ የተጻፈው ይሄ። ኦኬ ለአንተ ለማያምነው ለአረማዊው አይደለም የተጻፈው ይሄ። ኦኬ ለአንተ እሺ ለምታምነው ይሆን? እሺ ለአንተ ለምታምነው ለሚዘባበተው አይደለም የተጻፈው። ለሚያምን ወዳጄ ለአንተ ታምነው የለ ይሄን መጽሐፍ? ቆይ አንተ ታምነው ይሄን መጽሐፍ? እኔ ካንተ ጋራ በዚህ ጉዳይ ላይ አልነጋገርም። መልከጼዴቅ አንተ ታምነዋል አይደል ይሄን መጽሐፍ? ምን አገባህ አንተ? ምን አገባህ ስለዚህ መጽሐፍ? ስለዚህ ተክለ ሃይማኖት ለእኛ ሲጸልይ እግሩን ተቆረጣት በሉና እዚህ ሰውየው ነው የቆመ። ምን አገባህ እኛ ብንል ለራሳችን እንጂ ለአንተ አይደለም። አንተ አማኝ አይደለም። በቃ ህዝቡን ልቀቁት። ምን አገባህ አንተ? ህዝቡ ልቀቁት። ለዘላለም የሚኖረውን ሕያው ንጉሥ ኢየሱስ ክርስቶስን ህዝቡ ያምልክበት። አቡነ ተክለ ሃይማኖት እግሩ ተቆረጠ። ህዝቡማ የሚያደርገውን ያውቃል። አንተ ቀኝና ግራህን የማታውቅ ዝም ብለህ ከአስሩ ላይ እየዘለልክ የምትኖር። እኔማ ቀኝና ግራዬን ስለማቅ ለዘመናት ህዝቡን ስትዋሹበት የነበረው ነገር ይሄን ገና ቴሌቪዥን ላይ ሁሉ ነው የማወጣው። እግዚአብሔር ስራ ነው ስትሰራ የምትኖረው። እድሜ ልክህና እኔ ልንገርህ አይደለ? እሰማሃለሁ ሁልጊዜ ወንድሜ፣ የሐሰት ነገር ሁልጊዜ እየለቀምክ ክስ። ይኸውልህ ዲያብሎስ ስራው ምን እንደሆነ ይሄ ሐሰት ነው። የሐሰትን ነገር ክስ ነው እየከሰሰ የሚኖረው። አንተም የሱ የአባትህን ስራ ነው እየሰራህ የምትኖረው። ምንድነው አሁን የኔ ጥፋት? እዚህ ጋር እስኪ ንገረኝ። ጥፋቴ ለምን ትከሳለህ? ምን ብዬ ከሰስኩ? እግሩ የተቆረጠው በግለሰብ ነው ይላል አቡነ ተክለ። እናንተ በጸሎት ነው ስትሉን፣ እናንተ በጸሎት ነው እግሩ የሰለለችው እያላችሁ 60 ሚሊዮን ህዝብ ስትዋሹ አይደለም። አንተ ነህ እየዋሸህ ያለኸው የሚያስመስል ነገር እያቀረብክ። አድምጠኝ። የሰንኳ ሀገር ሰው ነው እግሩን የቆረጠው ብላ በስርዓት ጻፈች ማለት ነው። ለአንተ ምን ያደርግልሃል? አንተ ምንም አይሰራልህም። አንተ ስለማታምንበት አይሰራልህም ለአንተ እኔ አላምንበትም። መልከጼዴቅ እየተደማመጠ እናውራ። እኔ አላምንበትም። ኢቭን ይኸውልህ እንኳን አይደለም እንደዚህ ካላመንክበት ታዲያ ምን ታደርጋለህ? ከዚህ መጽሐፍ አንተ የምታምንበት ሰውዬ ተክለ ሃይማኖት ስለኛ ሲጸልይ 7 ዓመት እግሩን ተቆረጠ፣ በጸሎት ነው እግሩ የተቆረጠችው ብለህ የምትለውን ሰውዬ ይኸው ሰውየው መድምዶ እንደጣለው ገጽ 331 ላይ እንደዚህ ያሳየው ማለት ነው። ኦኬ ስዕላቸውን ነው በገዛ ስራው ዋጋውን አግኝቷል። ሰው እያነበብከው ነው። አንተንም እንደዚህ አይነት ነገር ሊከተልህ እንደሚችል አስብ። በሰው ነው የተቆረጠው። አቡነ ተክለ ሃይማኖት እግሩ በሰው ነው የተቆረጠው፣ በጸሎት አይደለም የተቆረጠው። አንተ እንደዚህ አይነት ነገር ሊገባህ አይችልም። አንተ እንዲገባኝ ሰው አይደለህም አንተ። እንዲገባኝ ንገረኝ። እሺ ወንድም አይደል? እንዲገባኝ እስኪ ነገር ንገረኝ። አርፈህ ቁጭ በል። ዝም ብለህ መጽሐፍ ቅዱስህን ብቻ አንብብ። እሱ እንዲገባ ይልቁንስ ትጋ። እኔ ለህዝብ እንዳገለግል እግዚአብሔር የክርስቶስን መንገድ ለመከተል ልቦናህን ለማቅናት ሞክር። መልከጼዴቅ ቴንኪው፣ ስለ ምክር ቴንኪው። እኔ እግዚአብሔር ህዝብን እንዳገለግል ስለጠራኝ፣ አዎ ይህን ቅዱስ ቃል ነው የምሰብከው። ህዝቡን ዲሲቭ እያደረግህ ነው። ወደ ዲያብሎስ መንገድ እየመራህ ነው። ህዝቡን አመፀኛ እንዲሆን እያደረግከው ነው። ብራዘር አድምጠኝ። ያንተ ስራ እሺ፣ አይ ተውት፣ ያውራ። በቃ ተውት፣ ሚዩት አታርጉት፣ ያውራ። ሊያስወራኝ አልቻለም። አውራ። እሺ ከፍቼልሃለሁ፣ ክፈትና አውራ። የፈለግከውን ያህል አውራ።
መልከጼዴቅ እንትን ልኬልሃለሁ። ማይኩን ክፈተውና አውራ። ማይኳን ንጋት ከእንደገና ሞዴሬተሮች ሚዩት አድርገው ነው አውራ። እሺ ቅድም ሚዩት ያደረከው ሞዴሬተር ክፈትለት፣ ከእንደገና ላክለት። እሺ ሚዩት ከሆንክ እንግዲህ እኔ ህዝቡን ወደ ሰይጣን አይደለም ምልከው። ህዝቡን ከእንዲህ አይነት ተረት ወደ መጽሐፍ ቅዱስ እውነት፣ ከተክለ ሃይማኖት አማኝነት ወደ ክርስቶስ ማመን፣ ወደ እግዚአብሔር ማመን፣ ከተረታ ተረት ወደ እውነት እንድትመጡ ነው ወንጌል ምሰብከው። ኦኬ። እነዚህ ተረታ ተረቶች እስከ ዛሬ ድረስ በእግዚአብሔር ቃል እውነት ላይ ሲቀልዱ ኖረዋል። የእግዚአብሔርን ቃል እውነት ሲጋፉ ኖረዋል። እዚህ ለበደላ ኃጢአት ነፍሱን የሰጠ ለወዳጆቹ ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ቀራንዮ ኮረብታ ላይ እግዚአብሔር በውድ ልጁ በክርስቶስ ኢየሱስ ያሳየውን የዘላለምን ፍቅር የሰጠህን የዘላለምን ምሕረት የሰጠህን የዘላለምን ሕይወት አልቀበል ብለህ እዚህ እግዚአብሔር ልጅ ነፍሱን ስጋውን ሰጥቶ ደሙን አፍስሶ ነፍሱን ሰጥቶ ስጋውና ደሙን አፍስሶ ቆርሶልህ አንተ እዚህ እንትና እግሩ ተቆረጠልኝ እያልክ እግር ፍለጋ ትሄዳለህ። አይጠቅምም። የአቡነ ተክለ ሃይማኖት እግር ቢቆረጥ እንኳን እግሩ የሐሰት ነገር እያወራህ እንደሆን ታውቃለህ። ታውቀዋለህ። አሁን ለመሆኑ የምታደርገው የምትሰራው ስራ በሙሉ የሐሰት ወሬ ነው። አንተ ለዳቢሎስ አገልግሎትን እየሰጠህ ነው። አንተ የአባትህን ስራ ነው እየሰራህ ያለው። እስቲ ይሄ አሁን ምንድን ነው የሐሰት ነገር የተናገረው እኮ? አቡነ ተክለ ሃይማኖትን የቤት ነው ስናምን ያየኸው? በአቡነ ተክለ ሃይማኖት ስናምን አየህን? እናከብራለን እንጂ ቅዱሳን አባቶቻችንን እኛ እናምን። እሱ እያሳየህ ያለው ምንድን ነው? እያሳየህ ያለው ነገር እግራቸው የተቆረጠበት መንገድ አንተ እንደምትለው እኮ ሐሰት እየቀላቀለ ነው የሚያወራው። በየት በኩል ሐሰት ቀላቀለ? የቱ ጋር እስቲ? መጽሐፍ ነው እያነበበ ያለው እኮ። መጽሐፉን እያነበበ ሞክ ለማድረግ ይሞክራል። ኦኬ፣ ሞክ ማድረጉን አሁን ምን አገባው? ይሄንን መጽሐፍ ለምን ይይዘዋል? ለምን ያነበዋል? ካነበበው አንብቦ ለራሱ ካመነ አመነ ነው እንጂ ዝም ብሎ የሚያምኑትን የሌሎችን ሰዎች እንድትሳለመው ብቻ ነው የተጻፈው። ሞክ እያደረገና እየተሰደበ ያለው እኮ እሱ ነው አይደለም። አሁን ሜታፎሪኩን እንተውና፣ አሁን እሱ ሜታፎሪክ በሆነ መንገድ የሚገልጸውን ነገር እንተውና፣ ግን አሰፋክት ማለት ነው ካስቀመጠው ነገር ምን የተሳሳተው ነገር አለ? ምንድነው? አንተ ደግሞ የእንትን ምስክር ድንቢጥ አሰፋክት አይደለም። ትክክለኛ ጥያቄ እኮ ነው የምጠይቀህ። እንደ ፋክት አሁን እንደ ሪያሊቲ አንተ አንብበው ብትባል ከሱ በተለየ መንገድ ታነበዋለህ? በጣም በተለየ መልኩ አነበዋለሁ። ምክንያቱም እኔ ክብር ሰጥቼ ምንም ነገር ሳትጨምር ታነበዋለህ። ይክፈትልህ። ያ ታነበው ችግር የለውም። ለእኔ ችግር የለውም። ለአንተ ነው ችግር ያለው። ለአንተ ነው ችግር ያለው መሆኑን ያሳያል። ማሾፍ፣ መቀለድ፣ ኦኬ፣ ሞክ ማድረግ ይስቃል የሚለውን ታሳየናለህ ወይ? እዚህ ጋር ይክፈትልህ። በጸሎት ነው እግራችሁ የተቆረጠው የሚለውን እዚህ ጋር ታሳየናለህ። ምንድን ነው የፈለግከው? አሁን አንተ ለማወቅ የፈለግከው ምንድን ነው? ምን ያደርግልሃል? በጸሎት ነው ወይስ ባሳይህ ታምናለህ? አታምንም እኮ አንተ። በጸሎት ነው ወይስ በሰው እጅ ነው እግራቸው የተቆረጠው የሚለው? በጸሎት ብዛት ነው የተቆረጠው ነው አይደለም የምትለው አንተ? በዛ ነው አይደለም የምታምነው? እኔ በዚህ ግደ ከሳቸው ጋር በሳቸው ጉዳይ ከአንተ ጋር መነጋገር አልችልም። ለአንተ አይደለም የተጻፈው ይሄ መጽሐፉ የተጻፈው ለአንተ አይደለም። በዚህ አንነጋገርም። እንነጋገር ካልክ በመጽሐፍ ቅዱስ እንነጋገር። የተከፈተው ለመነጋገር ነው። ይሄ ቤት የተከፈተው ለመነጋገር ስለሆነ ኦኬ፣ ለመነጋገር ከሆነ ዋና ህይወት በሆነው ነገር ሞዴሬተር ስላሴ ኦኬ፣ በነገረ ስጋዊ ኤርሚ ሞዴሬተር ስቴ መነጋገር ማፈልክ ከሆነ ቦታ ለምን ትገባለህ እኮ? በስላሴ በነገረ ስጋዊ መነጋገር የሚፈልግ ሰው መጥቶ ይነጋገር ወንድሜ። በነገረ ጥምቀት በቃታችሁ
ነገረ ጥምቀት ስንጀምር ትመጣለህ። ዛሬ እሱ ላይ አይደለም። ሞዴሬተሩ አይሰራም። ኦኬ ወይት አንዴ ሙሉ አላረኩት። አይ ወንድማችን አሁን የኔን ጥፋት ቢያሳየን ዲያቆን አዲስ መጀመሪያ አይደለም አንተ ለምን ትስቃለህ? የሰው ሰዎች ሌሎች ሰዎች የሚያምኑበትን እያነበብክ ለምን ትስቃለህ? ለሞክ ታደርጋለህ? መልከጼዴቅ ወንድማችን የኔ ከሳቅ ካሳዘነህ በጣም ይቅርታ። እኔ የሳቅኩት ለምንድን ነው? ሆን ብዬ እናንተን ሞክ ለማድረግ ለማናደድ ሳይሆን ለዘመናት ለብዙ ሺህ ዓመታት ሺህ እንኳን አይደለም ለብዙ መቶ ዓመታት ዮሐንስ ካማ በተባለ የገድሉ ጸሐፊ አቡነ ተክለ ሃይማኖት እግሩ የተቆረጠው ለእኛ ሲጸልይ ነው 7 ዓመት እግሩ ሰላ የተቆረጠችው ብሎ የሚለው ትምህርት በራሳችሁ መጽሐፍት ላይ ሳነብ ያገኘሁትን ነው። ካነበብከው ይሄንን ለራስህ ጥያቄ ጠይቅና ዝም ብለህ ቁጭ በል እንጂ ይሄንን ዲስከስ ማድረግ የለብህም። ለምን እኔ ያነበብኩትን ቢኮዝ አታምንበትማ። መልከጼዴቅ እኔ ሳነብ አቡነ ተክለ ሃይማኖት እግሩ የተቆረጠው በጸሎት ሳይሆን ግለሰብ እንደቆረጠው አገኘሁኝ። ይሄንን ለህዝብ አታውጣ ነው ብለህ የምትለኝ አንተ ዋናው ታርጌት ምን ያደርግልሃል? ለህዝብ አወጣው አላወጣው ለአንተ እኮ ይሄንን ቃል እኮ የምትናገረው ወይም ደግሞ የምታነበው ለማሾፍ ለመቀለድ። እኔ ለማሾፍ አይደለም ብራዘር፣ ለማሾፍ አይደለም። ያ ለሌላ ኦኬ የማታምንበት ነገር ስለሆነ ለአንተ ጥሩ አይሆንም። እንዲህ ቢቀርብህ ይሻላል። ለማሾፍን አስተካክለህ ብትኖር ይሻላል። የምመክርህ ብራዘር እሱ አንተን አይደለም የምትመክረኝ። እኔ ራሴን አስተካክዬ የምኖር ሙሉ ሰው ነኝ። ለማሾፍ ሳይሆን ህዝቡን የዋሻችሁበትን አቡነ ተክለ ሃይማኖት 7 ዓመት እግሩ የተቆረጠው 7 ዓመት ስለ ኢትዮጵያ ሲጸልይ ነው ብላችሁ ያላችሁትን ይሄው የራሳችሁ መጽሐፍት አቡነ ተክለ ሃይማኖት እግሩን የተቆረጠው ሳነብ ያገኘሁት ለመጀመሪያ ጊዜ ጎልጉዬ ፈልፍ እያወጣሁት አቡነ ተክለ ሃይማኖት እግሩ የተቆረጠው በግለሰብ ነው ይላል። ይሄ እኮ ገድል ነው። ይሄ እኮ የግለሰብ ገድል እኮ ገድሉ ታዲያ የማን ገድሉ? የማን ይሄ የግለሰብ ገድል እኮ ገድሉ የማን ገድሉ? ቤተክርስቲያኒቱ ናት የጻፈችው። ስለዚህ ሊጻፍ ይችላል። ኦኬ ቤተክርስቲያኒቱ ብትፈልግ ታስተካክላለች። ይሄ እኔ አይደለም ማለት ትችላለች። ወዳጄ ቆይ ኢየሱስ የሞተለትን ህዝብ አታስቱት። አንተም አትሳት ብራዘር፣ አንተም ጭምር ማለት ነው። አንተ ኢየሱስ ስትህ የምታስት እኔ ምን ያሳተው የተጻፈህ እኮ ነው እየፈተፈትክ ያለኸው። ና እሺ ኦኬ እንነጋገር ከተባለ በመጽሐፍ ቅዱስ ለምን አታወራም? አንተም በመጽሐፍ እኔም በማምንበት ይሄው መጽሐፍ ቅዱስ ስሬ ስላለ በዚህ መጽሐፍ ቅዱስ እንዳወራህ በመጀመሪያ ይሄ መጽሐፍ ውሸት ነው ብለህ በላይ አናምነው ሐሰት ነው ብለህ በላይ ለምንድን ነው ከአንተ ጋራ በማታምንበት ገድለ ጨቄ ዮሐንስ ዘጸገሮን ውሸት ነው በል ገድለ ተክለ ሃይማኖቱን ውሸት ነው በልና ቆይ ወዳጄ ገድለ ተክለ ሃይማኖቱን ውሸት ነው ገድለ ዮሐንስ ዘጸገሮን ውሸት ነው በልና ከዛ እኔ በመጽሐፍ ቅዱስ ደስ እያለኝ የአምላኬ ቃል ማለት ለምን ውሸት ነው እልሃለሁ። ለምን? ምክንያቱም አንተ የምታምንበት አይደለም እኮ ነው። ውሸት ካልሆነ አታምንበትም። ቆይ ወዳጄ ብልህ አንተን ለማስደሰት ነው። ኦኬ እየተደማመጠን ውሸት ካልሆነ ይሄ መጽሐፍ ውሸት ካልሆነ የሚያወራ እውነት ከሆነ ይሄው አቡነ ተክለ ሃይማኖት እግሩን የተቆረጠው ገጽ 131 ታምሪው ለዮሐንስ ብሎ በሚለው ገድለ ዮሐንስ ዘጸገሮ ማለት ነው። አቡነ እጨጌ ዘጸገሮ እሱ ገድል ላይ ይሄው በዚህ ክፍል ላይ ወንድሞችና እህቶች የሰንኳ አገር ሰው የሆነ ነው የአቡነ ተክለ ሃይማኖትን እግር የቆረጠው ሰይፍ መዞ ይሄው ወደዚህም ወደዚያ ወደ ስዕሉ አጠገብ ደርሶ ሰይፉን ከዘገባው መዞ የአባ ተክለ ሃይማኖትን አንድ እግሩን ከጉልበቱ ላይ ቆረጠው ይላል። ስለዚህ በግለሰብ ነው የተቆረጠው። ለኢትዮጵያ ሲጸልይ ነው 7 ዓመት የተቆረጠው ብላችሁ አትበሉ ነው እያልኩ ያለሁት። አትበሉ። አቡነ ተክለ ሃይማኖት ለአንተ ሲጸልይ አይደለም እግሩ የተቆረጠው፣ ለእኔ ሲጸልይ አይደለም፣ ለኢትዮጵያ ሲጸልይ አይደለም እግሩ የተቆረጠው። የሰንኳ አገር ሰው ነው ሰንካ ላይ ያደረገው ሰውየው ማለት ነው። ማን እንደዚህ አገር ሰው ወዳጄ የሰንኳ አገር ሰው ይላል። አንተ ስለማታምን በዚህ ጉዳይ ላይ ለምን ትከራከራለህ? ውሸትን ማጋለጥ አንድን ሰው አሁን ለምሳሌ ሲጋራ ማጨስን ሰው ሲጋራ አታጨስ ብለህ እንደመምከር ማለት ነው። ኦኬ ከአንተ ጋራ ምንም አይነት ንግግር አልተደረገም። ስለዚህ አሁን አንተ ሰውን ውሸታም ትላለህ። አንተ ውሸት እያወራህ ማለት ነው። ያው እኔ ምንድን ነው የዋሸሁት ውሸት? ይኸው ለህዝብ እያሳየው አሁን የምነግርህ ይኸውልህ፣ ምንም መክርህ ምን መሰለህ?
በከንቱ ይከሰኛል ወንድማችን መልከጼዴቅ። ይሄንን አቁምና በመጽሐፍ ቅዱስ እንነጋገር። ይሄንን እንዳቆምኩ አልኩ ለማቆም የማታምንበት እንኳን ይሄንን ነው ውሸት ነው በል። ይሄን መጽሐፍ ቅዱስንም እንኳን አታምንበትም ወዳጄ። እኔ በመጽሐፍ ቅዱስ እኮ ላወራህ እዚህ ፈቃደኛ ነኝ አልኩ። ገድላት ድርሳናት ውሸት ናቸው በለኝ በመጀመሪያ፣ ከዛ በዚህ እንቀጥላለን። እነዚህ ውሸት ናቸው ብለህ በለኝ። ለምንድን ነው እንደዛ የምልህ? አንተ ይሄ እውነት ነው። ውሸት ካልሆነ ውሸት የምልህ እኔ ይሄ ውሸት ካልሆነ እውነት ነው። መልከጼዴቅ እኔ እናንተ እኮ ነው የምናወራው። ሁለት ሰው እያወራ እንዴት ነው በእንደዚህ አይነት የምንደማመጠው? ተደማምጠን እናወራ። እኔ እናንተ ነው የምናወራ። 10 ሰው እንደሚያወራ መሆን የለብንም። 500 ሰው እየሰማን እዚህ ማለት ነው። ያውም ቢሃይንድ ባይ ስንት ሺህ ሰው ነው የሚሰማን? ይሄ መጽሐፍ የአቡነ ተክለ ሃይማኖት እግር የተቆረጠው አለ። ምን አገባህ? ለምን ታነበዋለህ? ለምን አገባህ? አንተ አነባለሁ። እኔ ሐሰትን ማጋለጥ ስራዬ፣ እውነትን መስበክ ስራዬ ስለሆነ የተጠራሁበት ስለሆነ ህዝባችንን ተብትባችሁ በእንደዚህ አይነት ትብታብ የመጽሐፍ ቅዱስን አጣመህ እኩል አታወራ። ሐሰት ስትናገር ኖረህ ከርመህ እኩል አታወራ። አሁን እንደገና ደግሞ ወደ ሌሎች መጽሐፍ ዞረህ ኦኬ የሐሰት ቃልህን እንደ ልብህ እያወራህ ትኖራለህ። እኔ የሐሰት ቃል እዚህ ጋር እንደጨመርኩት እግሩን የተቆረጠው በግለሰብ ነው አቡነ ተክለ ሃይማኖት ብሎ የሚለውን የቤተክርስቲያኒቱን መጽሐፍ በገዳም የተጻፈው ማንበቤ ነው። ሐሰት ኤርሚያስ አንዴ ልናገር። ይሄንን ተውልንና ለእኛ ኤርሚሻ በመጽሐፍ ቅዱስ እንነጋገር ከፈለክ። ቆይ ዲያቆን አንዴ ከይቅርታ ጋር ቆይ፣ እነዚህ መጽሐፍቶች እንዳላነብ መልከጼዴቅ ለምንድን ነው የከለከልከኝ? ተዋቸው ብለህ ምትለኝ ለምንድን ነው? ያንተ አይደሉም፣ አታምንባቸውም። ለአንተ አይደለም። እኔ አላምንባቸውም። ቆይ አድምጠኝ። እኔ አላምንባቸውም። ወገኔ ግን ህዝቤ አምኖባቸው ሲኦል እየገባባቸው ስለሆነ መንግስተ ሰማያት እንኳን ቢገባባቸው አንተ ራስህን አላዳንክም። አንተ ራስህ አልዳንክም እየተባልክ እኮ ነው። ጥያቄ ጠይቀኝ አይደል ብራዘር? መልከጼዴቅ ጥያቄ ጠይቀኝ አይደል? ጥያቄ ለመልስና አንተ ስለ ኦርቶዶክስ አማኞች ተቆርቋሪ ልትሆን ብቁ አይደለህም ብራዘር። እሱን እኔ ልናገርና ቢያንስ ተቆርቁሬ ነው አይደለም ብሎ የሚለውን ልናገርና ከዛ ታወራለህ ማለት ነው። መልከጼዴቅ ለምን ጫጫታ እናደርገዋለን? ኦኬ አንተ መጽሐፍ ቅዱስን ነው ማውራት ያለብህ እንጂ እነዚህ መንካት የለብህም ነው አሁን እያልከኛለሁ። ለምን? እነዚህ የኛ ገበናዎች ናቸው፣ የኛ ነውሮች ስለሆኑ ነውራችን መጽሐፍ ቅዱስን መቼ ጨረስከውና ነው? ጨርሻለሁ። መጽሐፍ ቅዱስን እኮ ገና ሳይገባህ እኮ አጣመህ ጨርሰኸዋል። ሳይገባህ እኮ ቀረ። ግድ የለም አሁን እየተደማመጠ እናውራ። መጽሐፍ ቅዱስ ህይወት በሚሆንልህ ነገር እንነጋገር እኮ ነው የምልህ። እኔ እኮ ላነጋግርህ እኮ ነው። ታዲያ ፈቃደኛ እኮ ነኝ አልኩህ፣ ግን አትሰማኝም። እኔን አታስጨርስም። በማከል ድሮፕ አድርገው ይሄን። እሺ ይሄን ወንድማችን መልከጼዴቅ ውሸት ነው፣ ስለዚህ ድሮፕ አድርገው ተወው እያለኝ ነው። ያ ለአንተ የሚሆን አይደለም። ምክንያቱም ለአንተ ሲሆናል እሱ ለእኔ ተወው አልኩህ እኮ። የጋራ መጽሐፍ ቅዱስ ነው ብለን በምናምንበት መጽሐፍ እንነጋገር ከፈለክ። እሺ ይሄ መጽሐፍ ውሸት ነው ወይስ እውነት ነው? እሱን ለእኔ ተወው አልኩህ እኮ። ለምን አትናገርም? መጽሐፉ የኔ ነው። ለምን ለእኔ ተወው ትላለህ? ምክንያቱም አንተ ስለማታምንበት እኔ አላምንበትም። እኔ የማምነው በአምላኬ በእግዚአብሔር ቃል ነው። እባክህ የጠየኩህ መልስልኝ። እኔ የማምነው በእግዚአብሔር ቃል በጋራ በሆነው ነገር ላይ እንነጋገር። መቼ ተስማማንና በዛ መጀመሪያ እሱን እኮ ታወራለህ እኮ እሱን ከሱ በሱ እኮ በዛ መጀመሪያ አልተስማማንም እኮ። ያን በዛ ሳንስማማ እንዴት በልዩነት ኮምፕሊትሊ በምንለያይበት ነገር ላይ እንዴት እንነጋገር? ለሰማኛ አልቻልክም። ብርክዬ ያውራው ምናልባት ከገባው ማለት ነው። እኔ ወይ ከወልደ ነጎድጓድ ጋር አወራለሁ። ብርኬ ካለ አውራው። ምንም ልንግባባ አልቻለም። ዲያቆን አዲስ አታስወርደው። ቆይ ዲያቆን አዲስ እኔ ኦርቶዶክስ ብርኬ ያውራው። አይ ልትግባቡ አልቻላችሁም። ከኔም ጋር ከአንተም ጋር ሊግባባ አልቻለም። ብሩኬ ምናልባት ከተግባቡ ያወራው። እሺ ምንድነው አዲስ መሰለኛ እነዚህ መጽሐፍቶች ህይወት እንደሌለባቸው አድካሚ እንደሆኑ ስናነባቸው። ምንድነው ቤተ እምነት? አንተ ክርስቲያን ነኝ። የትኛው ክርስቲያን? የክርስቶስ ኢየሱስ ተከታይ እኮ። የትኛው ቤተ እምነት ላይ ነው ፎሎ አፕ የምታደርገው? ክርስቲያን ነኝ አልኩ። ወንጌል አማኝ።
ወንጌል አማኝማ ማዕት ነው ያለው። እሱ የት ቤተ እምነት ውስጥ ነው ወንጌል አማኝ አልኩ። በቃ መለስኩልህ። ከዚህ ውጭ በትክክል አይደለም እየመለስክ ያለው። አሁን እኔ በኩራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ እንደሆንኩ እነግርሃለሁ ስለማላፍርበት። አንተ ታፍርበታለህ ማለት ነው እኮ። ወንጌል አማኝ ነኝ አልኩ። እኔ ደግሞ እኮ ወንጌል አማኝማ ብዙ ነው ያለው። አሁን ወደ ሚሊዮን ደርሰዋል እኮ። የትኛው እሱ ደግሞ የአንተ ስራ ይሁን። በቃ አሁን እኔ መልሼ እልሃለሁ። አሁን ደጋግመህ ብትጠይቀኝ ከዚህ ውጭ ሌላ ምንም ስለማልልህ የት ነው ያለው? እንትን ማነው? መካነ ኢየሱስ ነህ ወይስ ቃለ ሕይወት ነህ ወይስ ሙሉ ወንጌል ነህ? ቆይ አሁን ደጋግመህ ብትጠይቀኝ ከዚህ ውጭ የምነግርህ ነገር ስለሌለ የሞኝ ለቅሶ ነው የሚሆነው። ወንጌል አማኝ ነኝ ብዬሃለሁ። አሁን ድጋሚ ብትጠይቀኝ ወንጌል አማኝ ነው የምልህ። አሁንም የምጠይቅህ እሱን ነው። መጀመሪያ ማወቅ አለብኝ፣ ምን ከየትኛው ቤተ እምነት እንደምትከታተል ማወቅ አለብኝ። ነገርኩ በቃ። አሁን ልጠይቅህ፣ እንቀጥል ሀሳቡ ላይ። በምንም ነገር ልነጋገርህ አልችልም፣ ምክንያቱም ከየትኛው ቤተ እምነት እንደሆን እፈልጋለሁ። ማውረድ ትችላለህ። እኔ አይዶን ከ ይኸው አወርድሃለሁ። ተው ኤፍ ተው። ኦኬ እሺ። ወልደ ነጎድጓድ አይ እስቲ ቃሉን ደግመህ አንብበው እስቲ። መጽሐፉን አሁን ገድሉ ነው። እሺ ከየት ነህ አንተ? ከኢትዮጵያ ኦርቶዶክስ? እሺ ኤርሚ ያለክ አለውኝ አንድ ብነት። እሺ ወልደ ነጎድጓድ አቡነ ተክለ ሃይማኖት እግሩ የተቆረጠው በምንድን ነው? እሱማ በጸሎት ነው። ኤርሚያስ መረጃ ስጠኝ። በጸሎት ነው እግሩ የተቆረጠው ብሎ የሚለው ነው። አንተ አሁን ወደዛ ላይ ቃሉን አንብበው እስኪ እንየው። በጸሎት ነው ብለው የሚለውን ቤተክርስቲያን በተጻፈ ጽሑፍ ነግራ ነው ወይስ በምንድን ነው እኮ? አሁን ስታነበው እኮ ስላየው እኮ ነው። እሳቸው ቆረጠው አይልም። አሁን ያነበብኩ ቃል ራሱ ብራዘር የጠይቁን መልስልኝ። እኔ አንብቤዋለሁ። ከፈልክም አርብልሃለሁ መልሼ እኮ አንብበኝ። ተክለ ሃይማኖት እግሩ በጸሎት ነው የተቆረጠው ብሎ ያለውን የት ነው ያነበብከው ነው ያልኩህ። የትኛው መጽሐፍት ላይ ነው የሰጠችው ቤተክርስቲያን? በስብከትም ገድለ አቡነ ተክለ ሃይማኖት ላይ አለ። አሁን መውጣት አልችልም። ስራ ላይ ምዕራፍ ቁጥር ስንት? እሱን አሁን እንድትነግረኝ ነው የፈለኩት። አሁን አልችልም፣ ስራ ስለሆንኩ ነው። ታየኝ። ኦኬ አሁን ሲነበብ ሰምተዋል? አልሰማህም? እየሰማሁ እኮ ነበር። ቃሉን ላየው ብዬ እኮ ነው። ክርክር በጣም ጭቅጭቅ ስለነበረ እየሰማሁ ነው። ቴንክ ዩ። ምሳዬን እየበላሁ ስለነበር አቋርጬ ላንብብልህ። አይ እንዳላቋርጥ ብላ። ችግር የለም። ያው እና ወደ ስዕሉ አጠገብ ደርሶ እኮ ነው የሚለው ኤርሚያስ። እና አቡነ ተክለ ሃይማኖት ራሳቸውን ቆረጠው አይደል? እሳቸው ምን ይላል? ይሄ ቁጥር 8 ያዝን ጊዜ ከተቆረጠው እግሩ ከጉልበቱ ቀይ ደም አመነጨ ይላል። ግን ወደ ስዕሉ ቀርቦ አይደል የሚለው መጀመሪያ ኤርሚያስ። አድምጠኝ ጥያቄ። እሺ ስዕል ቀይ ደም ማመንጨት ይችላል? በታመን ሊሆን ይችላል እኮ ኤርሚያስ። አይችልም። መጽሐፍ ቅዱሳዊ መረጃ ሳይ እኛ እኮ መጽሐፍ ቅዱስ ብቻ አናምንም እኮ ኤርሚያስ እኮ። ለዚህ ነው ታዲያ ምኑን ስለምታምኑ እኛ እኮ እዚህ ጋር የተቆረጠው ምኑ ነው እኮ? ስዕሉን እኮ ነው የሚለው። የአባ ተክለ ሃይማኖት አንድ እግሩን ከጉልበቱ ላይ ቆረጠው ይላል አይደል? ወደ ስዕሉ አጠገብ እኮ ነው የሚለው እንጂ እሳቸው ላይ ገብቷቸው። አዎ አልኩ። ኦኬ አንድ እግሩን የአባ ተክለ ሃይማኖትን አንድ እግር ከጉልበቱ ቆረጠው ይላል አይደል? ይላል። ያን ጊዜ የተቆረጠች እግሩ ከጉልበቱ ምን አመነጨች ይላል? ደም አመነጨ ይላል። ደም። በቃ ይሄ ነው። በጸሎት
ነው እግሩ የተቆረጠው ብለው ሲሏቸው የነበረው የዘላለም ውሸት ነው። ወልደ ነጎድጓድ ወንድሜ እውነቱን ስነግርህ እንዴ ኤርሚያስ ስለ ስሉ እኮ ያወራ ታሪክ እውነተኛው ታሪክ ይሄ ነው። እንዴ ኤርሚያስ እኮ ስለ ስሉ ያወራ ብራዘር እውነተኛው ታሪክ ይሄ ነው። እሺ ይሄንን ስዕሉን ወይ አቡነ ተክለ ሃይማኖት እግሩን የቆረጠው ሰውዬ ምን ሆነ? አንብቦ ይሄኛው ገደል እኮ ምን ሆነ? እኔ አቡነ እጨጌ ገደል ለዋል የምታነባለው ይሄኛውን ገደል እኔ አላነበብኩም። ስለዚህ ምን እንደሆነ አላውቅም። ስለዚህ ልብ በል። ንጉሱም ይህንን ደም በዚህ ቤተክርስቲያን ውስጥ አይቶ በመፍራት በመንቀጥቀጥ የአንዱን ጭፍራ ጠርቶ ይህ ደም የምን ደም ነው አለው። የተክለ ሃይማኖት ደም እንደሆነ ነገረው። አየህ፣ የስዕል ደም ነው አይደለም ያለው፣ የተክለ ሃይማኖት ደም ነው። አዎ እኮ ገባኝ። ግን ከስዕሉ ሊወጣው አይደል ኤርሚያስ? ስዕሉን የቆረጠው ብራዘር እሳቸውን አግኝቶ ቆረጣቸው ይላል አይልም? እኔ ሌላ መጽሐፍ ደግሞ ገልጥልሃለሁ ብራዘር። እርስ በርስ የተምታታ የተፈጠርክበትን ቀን እስከጠላው ድረስ የራሳችሁ ቤተክርስቲያን የጻፈችው ማለት ነው። ኦኬ የነ ፕሮፌሰር ማናቸው ጌታቸው ኃይሌ የነ ፕሮፌሰር መስፍን ወልደማርያም አስተያየት የሰጡበት እነ ዲያቆን ዳንኤል ክብረት የጻፉት በቤተክርስቲያኒቱ ገድል ሁሉ የተጻፈ ማለት ነው። እርስ በርሱ የማይገናኝ ዜና ታሪክ ተጽፎ እኒና እንደዛ ሆነ ብሎ የሚለው ማለት ነው። ስለዚህ ደሙ የማደም ነው ብሎ ያለው የአቡነ ተክለ ሃይማኖት ደም ነው። አቡነ ተክለ ሃይማኖት በዚህ ጊዜ ሞቶ ነበር አይደል? አዎ አርፏል። እኮ አሁን ስዕሉ አድኖ ጋር ሄዶ ቆይ ወንድምዬ ደሙ ፈሶ ሞቶ ነበር አይደል? አቡነ ተክለ ሃይማኖት ሰውየው ከሞተ በኋላ ከስዕል ላይ የሰውየው ደም ይፈሳል ብሎ የሚለውን ኬት ነው ያመጣችሁት? አቡነ ተክለ ሃይማኖት ሞቶ እንደውም በስብሶ በገድሉ እንደሚናገረው በ57 ዓመት አጽሙ ከቦታው ሲወጣ የ3 ቀን መንገድ ያህል እየሸተተ ሽቶ ይሸት ነበር ተብሎ እንደውም የተጻፈ አለ። እኔ አሁን የምጠይቀህ አቡነ ተክለ ሃይማኖት ሞቶ ከስንት ዓመት በኋላ የአቡነ ተክለ ሃይማኖት ደም ስዕል ሲቆረጥ የሚፈሰው እንዴት ሆኖ ነው? ሰውየው ሞቶ በስብሷል። አዎ በታምር እኮ ነው። አሳየኝ እንደዚህ አይነት ታምር በመጽሐፍ ቅዱስ ላይ የተደረገ። እኛ እኮ በመጽሐፍ ቅዱስ ብቻ እናምንም እኮ አልኩ። በቃ በተረት ነው የምታምኑት። ስለዚህ ልብ በል ስማ ብራዘር፣ እኛ በዚህ ብናምናለን። ወልደ ነጎድጓድ ቆይ፣ የምታምኑትን ነገር በመረጃና በማስረጃ አታስደግፉ። ያው የአቡነ ተክለ ሃይማኖት እግሩ የተቆረጠው ስዕል አድኖ የተቆረጠውና ወራጄ ዛሬ እኔ ያሳየውን መጽሐፍ እንደምታውቀው አድርገህ አታውራ። እኔ ዛሬ ያሳየው መጽሐፉን ራሱ እንኳን አታውቀውም። ወዳጄ እኔ ሚዩት ያደረግኩ ከገባ ጊዜ ጀምሮ አፍህ አላረፍም። ዝም ብለህ ታወራለህ። መጽሐፉን አታውቀውም። ከዚህ በፊት አላነበብከውም። እኔ ግን ገድሉ ሙሉን ያነበብኩት። አንተ ገድሉን አታውቀውም። የተክለ ሃይማኖትንም ታሪክ አታውቅም። ግን ከገባ ጊዜ ጀምሮ በመደዳ ነው የምታወራው፣ ልክ እንደምታውቀው መስል ማለት ነው። አታውቀውም ታሪኩን ብራዘር። እንዴት ሰው ስለ ሳይንስ ሳይማር እንዴት ስለ ሳይንስ ልናገር ብሎ ይላል? የሆነ ነገር ሳታነብ ሳታጠና ማለት የግድ ትምህርት ቤት መግባት አይጠበቅብህም። አንድ ሁለቴ እንኳን ቢያንስ አገላብጠህ ማንበብ አለብህ። እና ልብ በል ብራዘር፣ ዝም ብሎ እንደዚህ አይወራም። ምንድን ወይ ጉድ! እኔም መጽሐፉን ዛሬ ነው ያየሁት፣ እስኪ ንገረኝ ነው የሚባለው። አንተ ግን ልክ እንደምታውቀው ሆነ ትከራከራለህ። አቡነ ተክለ ሃይማኖት እግሩ የተቆረጠው በሰው ነው። 4 ነጥብ። ወደድክም ጠላህም መረረህም ጣፈጠህም እውነቱ ይሄ ነው። ቆይ እሱ ጋር እሳቸውን ይላል፣ ስዕሉን እኮ ነው የሚለው ኤርሚያስ። እኔ እኮ ስለዛው ይያወራል። ስዕል ደም ያፈሳል እኮ ተአምር ነው እኮ አልኩ ኤርሚያስ። ሰውየው ከሞተ ቆይቷል አይደል? አቡነ ተክለ ሃይማኖት እሱን እኮ ተስማማና ሞቷል እኮ። አዎ ከሞተ በኋላ ሰውየው እንደገና ደሙ ኬት መጥቶ ነው የሚፈሰው በስዕል ውስጥ አልኩ እኮ። ተአምር ነው የሆነው እኮ ብራዘር። እንዲህ አይነት ታምር የት ነው ያገኘው? ከየትኛው ነቢያት ከየትኛው ሐዋርያት መጽሐፍት ላይ? አይሆንም ነው አንተ ታምር አይሆንም እያልክ የለም። አጋንንታዊ ታምር ነው። አጋንንታዊ ታምር ነው። በቃ ብራዘር፣ አጋንንታዊ ታምር። ይሄ እግዚአብሔራዊ ታምር አይደለም፣ አጋንንታዊ ታምር። ኦኬ። ሰውየው ሞቶ
አጥንቱ በስብሶ ስጋው አልቆ አጥንቱ በስብሶ የተቀበረ ሰውዬ በስዕል ላይ እንደገና መጥቶ ደሙ ፈሰሰ ተብሎ ሲባል ከስዕሉ ላይ የፈሰሰው ደም የአቡነ ተክለ ሃይማኖት ነው ያለው። እግሩ የተቆረጠው የአቡነ ተክለ ሃይማኖት የሁላችን አባት የሆነውን ነው ብሎ ያለው። የብዙዎች አባት የሆነ አቡነ ተክለ ሃይማኖትን ነው ብሎ ያለው። ነጭ ልብስ ለብሶ አየ ነው ብሎ የሚለው። ከፀሐይ 7 እጅ እያበራ አየው ነው የሚለው። አለቅ ተረታችሁ እርስ በርስ ወዳጄ ተረታችሁ እርስ በርስ ወዳጄ እኔ እንዳምንበት ጠይቀል እኔ ለስኳር መጠቅላይ እንኳን ራሱ አላረገውም እንኳን ላምንበት ቀርቶ ብራሰር አንተ አታምንበትም አትበሉኝ ትመጡና እኔ ማምነው በአምላኬ በእግዚአብሔር ቃል ነው። በዚህ ተረታ ተረት አላምንም።